ስራቸውን በመንኮራኩር ውስጥ እንዳለ መንኮራኩር ነበረ። በየአራቱ ጎናቸው ይሄዱ ነበረ። ሲሄዱም አይገላመጡም ነበረ። ቁመታቸውም የረዘመና የሚያስፈራ ነበረ። የአራቱም ክበብ ዙሪያው በዓይን ተሞልቶ ነበረ። እንስሶቹም በሄዱ ጊዜ መንኮራኩሮቹ ባጠገባቸው ሄዱ። እንስሶቹም ከምድር ከፍ ከፍ ባሉ ጊዜ መንኮራኩሮቹ ከፍ ከፍ አሉ ይላል እና ይሄ ትንቢተ ሕዝቅኤል ሙሉ ስለ ኪሩቤሎች ነው የሚያወራው። ሙሉ ስላችሁ የመጀመሪያው ምዕራፍ በተለይ በደንብ ስለ ኪሩቤሎች ዝርዝር ነገር ነው የሚያወራው እና ከዚህ መለየት መረዳት እንደምንችለው መንኮራኩር ማለት ጎማ ማለት ዊል ነው፣ ጎማ ነው። ያው ጎማ ስላችሁ ይሄ የፕላስቲክ ክፍሉ ሳይሆን ይሄ እንደ ጋሪ የሚሽከረከርበት አይነት ጎማ ተሽከርካሪው ማለት ነው። ይሄ ዊሉ ወይም ጎማው ማለት ነው። ፕላስቲኩ ፓርት ሳይሆን አጠቃላይ የሚያሽከረክረው ነገር እሱ ነው ዊል የሚባለው። ልክ እንደዚህ አይነቱ ነገር ማለት ነው እና በመንኮራኩር ውስጥ መንኮራኩር ሲል መንኮራኩር ማለት ይሄ ነው ማለት ነው። መንኮራኩር ሲል ሌላ ነገር እንዳታስቡ። መንኮራኩር ማለት ክብ የሆነ ለጋሪ ወይም ለምናምን የምንጠቀምበት ሆኖ ይሄ ግን በመንኮራኩር ውስጥ ያለ መንኮራኩር ነው ይላል እና ያው እንግዲህ በሚችለው አቅም ነው የገለጸልን። ምን እንደሆነ አያውቅም። በመንኮራኩር ውስጥ ያለ መንኮራኩር ነው ያየው እና ይሄ የኪሩቤሎቹ አጠገብ አብሮ መሄድ ከእነሱ ጋር የሚንቀሳቀስ ነገር ነው እና የዚህኛው መንኮራኩር ከምንድን ነው የተሰራው? ከቢረሌ ነው የተሰራው። ቢረሌ ቀደም የአመላክ ሰውነቱን አይተናል። ቢረሌ ነበር እና ይሄም የኪሩቤሎቹ መንፈስ እነዚህ መንኮራኩሮች ውስጥ አለ እና ኪሩቤሎቹ ደግሞ ሲሄዱ እንዴት ነው የሚንቀሳቀሱት? እንደ መብረቅ ነው። መብረቅ ወደዚህ ይሄዳል፣ ወደዚህ ይመጣል። አንዴ ከቀኝ ወደ ግራ ሊመጣ ይችላል። አንዴ ደግሞ ከየት ወዴት እንደሚመጣ አይታወቅም። መብረቅ አይደል? ወደዛም ወደዚህም ይላል እና ምን ይላል? እንደ መብረቅ ይሮጡና ይመለሱ ነበር ይላል። ቁጥር 14 ላይ እንስሶቹም እንደ መብረቅ ምስያ ይሮጡና ይመለሱ ነበር ይላል። እንስሶች የሚላቸው አራቱን እንስሶች ነው። አንበሳ የሚመስል፣ ሰው የሚመስል፣ ኢግል ወይም ንስር የሚመስል እና ደግሞ በሬ የሚመስል አለ እና እንዲሁም የኪሩብ ምስል የሚባለው ብዙ ጊዜ እስራኤሎች ለጣዖት ለበሬ ምናምን የሚሰግዱት ከኪሩቤል ጋር የተያዘ ነው በነገራችን ላይ እና የኪሩብ መልክ በሬውም ደግሞ አንዱ የኪሩብ መልክ ነው ማለት ነው። ዝርዝር ነገሩ ዮሐንስ ራእይም ላይ አለ፣ ሕዝቅኤል ላይም አሉ እና ትንሽ ለየት ያሉ ናቸው። እኛ በተለምዶ መልአክ ሰው መስለው መጥተው ግን መጨረሻ ትንሽ ሰውነታቸው ሰው የሚመስሉትን ነው እኛ ብዙ ጊዜ መጽሐፍ ቅዱስ ላይ የሚገለጹት። እነዚህ ግን ለየት ያሉ አይነት መልአክ ናቸው፣ ለየት ያሉ ናቸው እና ለምንድን ነው ያኛው መልአክ ኪሩቤል ነው ያልኩበት ምክንያት አንደኛ ከአጠገቡ ያሉት መንኮራኩሮቹ የተሰሩት ከቢረሌ ከሚባለው የሚመስል ነገር ነው። ከለራቸው ማለት ነው ሰማያዊ አይነት ነገር ነው ማለት ነው። ሁለተኛ እነዚህ እንስሶቹ ራሱ እንደ መብረቅ ይሄዱና ይመጡ ነበር ይላል እና ከዛኛው መልአክ ጋር የሚመሳሰል ነገር አለው። እሱም ምክንያቱም መልአኩም ፊቱ እንደ መብረቅ ምስያ ስለነበረ ማለት ነው። ስለዚህ በእነዚህ ምክንያት የቀድሞ ኢየሱስ ሳይሆን ዮሐንስ ላይ ያለው የኢየሱስ መልክ ነው። ትንቢተ ዳንኤል ላይ ግን የምናገኘው ያ መልአክ ምንድን ነው? ኪሩቤል ነው። እነ ሚካኤልም ሆኑ ሰይጣንም ጭምር ኪሩቤሎች ናቸው። ስለዚህ እነዚህ አምላክ ሳይሆኑ በእግዚአብሔር ፊት ያሉ ናቸው። እንዲሁም ኪሩቤል እንደ እግዚአብሔር በኪሩቤል ላይ ሆኖ በረረ የሚልም አለ። በተለይ ትንቢተ ሕዝቅኤልን በደንብ ብታነቡት ኪሩቤል እንደ እግዚአብሔር ዙፋን ናቸው። የእግዚአብሔር መንፈስ እነሱ ላይ ሆኖ የሚንቀሳቀስባቸው ናቸው እና ኪሩቤል መልአክ ናቸው። በክብር በጣም ከፍ ያሉ ናቸው። በጣም ብርቱ ናቸው። ግን ኢየሱስ አይደለም ማለት ነው እና አንድ ኪሩቤልማ አይደለም። ሴጣንም ኪሩቤል ነው። የወደቁም ከሴጣን ጋር አብረው የወደቁም አሉ። ደግሞ ሰማይ ላይም ደግሞ በተለይ በግልጽ የተገለጹት 4 ኪሩቤሎች አሉ። ስለዚህ ኪሩቤል
ዋነኛ አለቆች ናቸው እና ኢየሱስ አምላክ ነው እንጂ ኪሩቤል አይደለም። እነ ሚካኤልም እነ ገብርኤልም እነዚህ ሁሉ ኪሩቤል ናቸው እንጂ ኢየሱስ አይደሉም ማለት ነው። ስለዚህ ይህን ነው ከዚህ መረዳት የምንችለው ማለት ነው። ስለዚህ የኢየሱስን መልክ ማጥናት አንድም የሚጠቅመን ለዛ ነው የነገረን፣ ቢያስፈልግ ነው ስለሚያስፈልግ ነው የነገረን። ስለዚህ አንድም ኢየሱስ መልአክ ነው መልአኩ ሚካኤል ነው ብላችሁ የምታስቡ ሰዎች ፍጹም የተለያዩ መሆናቸውን ከዚህ ማየት ትችላላችሁ። እናንተም ደግሞ በግላችሁ በደንብ እንድታጠኑት አበረታታችኋለሁ። ስለዚህ ቀጥሎ ያለውን የዛሬው ከማብቃቴ በፊት በሚቀጥለው ማቀርብላችሁን ትንሽ ልንገራችሁ። ቀጥሎ ማቀርብላችሁ የሰማይ መስኮቶች ወይም በሮች በሚል እና ልክ ዮሐንስ ራእዩን ሲያይ እነሆ የተከፈተ መስኮት አየው ይላል እና እስቲ ስለ ሰማይ መስኮቶች እና ስለ እንደዚህ ነገር የተወሰነ ነገር እናያለን። ይህ በሚቀጥለው የማቀርብላችሁ ነው። ለዛሬ እንግዲህ በዚህ በቃናል። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሆንላችሁ።